የአዲስ አበባ ከተማ አስተዳደር የዜጎችን ተጠቃሚነትና የከተማዋን እድገት የሚያፋጥኑ ተግባራትን በማከናወን ተጨባጭ ውጤቶችን እያስመዘገበ ይገኛል። በተለይም ማህበረሰቡ የሚያነሳውን የመልካም አስተዳደርና የአገልግሎት አሰጣጥ እንዲሁም የኑሮ ውድነት ችግሮችን መፍታት ላይ አስተዳደሩ ልዩ ትኩረት አድርጓል። በተቋማት ላይ በአሰራር፣ በአደረጃጀት፣ በቴክኖሎጂ ያሉ ውስንነቶችን በመፍታትም አገልግሎትን የማዘመን ስራ እየተሰራ ይገኛል። ከተማዋ ባለፉት 9 ወራት የአገልግሎት አሰጣጥን ዲጂታል በማድረግ ዘመናዊ ስርዓትን እንድትከተል ማድረግ ያስቻለ አቅም መፈጠሩን የተቋማት የስራ ኃላፊዎች ተናግረዋል። ብልሹ አሰራር ሌብነትን ከመከላከል አኳያ ዲጂታል አገልግሎትን ኦዲት ከማድረግ አንፃር የኛም ተቋም ላለፉት 9 ወራት የተሰጡ አገልግሎቶችን ለመፈተሽ ጥረት አድርገናል። ተጠያቂ ያደረግናቸው ሰራተኞችም ባለጉዳዮችም ደላሎችም አሉ። በአንጻራዊነት ሲታይ ተቋሙ ከጊዜ ወደ ጊዜ ተጠያቂነትን እያሰፈነ የመጣ አገልግሎትን ሙሉ ለሙሉ ዲጂታላይዝ ቢያደርግም በውስጡ ያሉ ችግሮች ግን አሁንም ያልተሻገራቸው ነገሮች እንዳሉ ማየት የተቻለበት ነው። ከቁጥር በዘለለ የሚያረኩ ለውጦች አሉ። የራሴን ወረዳ ማዕከል አድርጌ ስነግሬ የህብረተሰቡ እርካታ እየጨመረ የመጣበት በፈለገው ደረጃ ባይሆንም እየጨመረ የመጣበት እንግልቶች እየቀነሱ ይሄዱበት በአንድ ማዕከል ተግባራቶችን ለመስራት የተደረገው ጥረት ለውጥ አምጥቷል። ሰውም ይሄንን እየተገነዘበ የማገዝ ምን እናግዛችሁ ወደሚል ደረጃ ላይ ደርሷል ማለት ነው። በዚህ 9 ወር ውስጥ ብቻ እንኳን ለኮሪደር ልማት ተነሺዎቻችን ከ9730 ቤት በላይ ዴሊቨር አድርገናል። ሌሎቹ ማፈጻጸሞቻችን በዛው በተመሳሳይ ማለት ነውና በጣም ትልልቅ ስራዎች ተሰርተዋል። የመዲናዋ ተቋማት ነፃና ገለልተኛ ሆነው እንዲሰሩ መደረጉ አሁን ላይ ከተማዋ ላስመዘገበችው ስኬት ዋነኛ አስተዋጽኦ ማበርከቱም ተነስቷል። ሚዲያ ላይ ትልቅ ስራ ነው እየተሰራ ያለው። ዋርካ ፕሮግራም ላይ አገልጋይ ፕሮግራም ላይ ማህበረሰቡ የፈለገው ያለ ምንም ገደብ አስፈጻሚ አካሉን እያስገደደ እየጠየቀ እየተቸ ኮሜንት እያደረገ ቀጥ እያደረገ በመስመር እያስገባ ነው። አስፈጻሚ አካሉ ወለም ዘለም ማለት አይችልም። ያቀርክልኝን ቆጥሬ የሰጠህኝን ዴሊቨር አድርግልኝ የሚለው ሚዲያ በጣም ጥሩ ስራ ነው እየሰራ ያለው። ሁለተኛ ምክር ቤት ላይ ስራዎች የሚገመገሙበት የሚያዙበት አግባብ ውጤቶች የሚመዘኑበት የሚገሰጹበት ጥብቅ የሆነ ክትትልና ድጋፍ አለ። ሶስተኛ ኦዲት ኮሚሽን እነዚህ ገለልተኛ ተቋማቶች የሚባሉት ጸረ ሙስና የሚሰሩበት አግባብ ተቋማቶች ዴሊቨሪ ውጪ ሌላ ነገር እንዳያስቡ የሚያደርጉት ስርዓቶች ተዘርግቷል። እነዚህ ስርዓቶች ደግሞ ለአፈጻጸማችን በርካታ ቁም ነገር ያለው እዚህ ላይ እንድንደርስ ያጎናል ብዬ ነው የማስበው። የሰው ተኮር የልማት ፕሮጀክቶች በአመቱ ተጠናክረው የቀጠሉበትና በተለይም ሴቶችና ህፃናትን ተጠቃሚ የማድረጉ ስራ የከተማዋ ስኬት መሆኑን የስራ ኃላፊዎቹ አንስተዋል። ህፃናት ላይ እየሰራናቸው ያሉት ፕሮጀክቶች ትልቅ ውጤት እያስገኙ ነው ያሉት። ስፔሻሊ ደግሞ የክብርት ከንቲባችን ኢኒሺዬቲቭ የሆኑ የኢሲዲ እንደዚሁም ደግሞ በየተቋማቱ ዴይኬር በማስፋፋት ሂደት የጀመርናቸው ስራዎች ዛሬ ላይ ኦልሞስት በርካታ ተቋማት ላይ ኦልሞስት ሁሉም ተቋማት ላይ ማለት ይቻላል መንግስት ተቋማት ላይ የዴይኬር አገልግሎት መሰጠት ተጀምሯል። ማህበራዊ ችግሮች ላይ በተመሳሳይ በተለይ ከምገባ አንፃር ዛሬ ላይ 26ኛ ቅርንጫፍ የተደረሰበት ሁኔታ ላይ የክብርት ከንቲባችን ኢኒሺዬቲቭ የሆነ ነው። በሚቀጥሉት ቀሪ ወራትም ከተማዋን ለነዋሪዎቿ ምቹ የማድረግና በኢኮኖሚ መስክም ያላትን አቅም ለማሳደግ በተለይም የአገልግሎት አሰጣጡን ዘመናዊ ማድረግና ብልሹ አሰራርን መቆጣጠር ላይ ትኩረት ተደርጎ እንደሚሰራም የስራ ኃላፊዎቹ አመላክተዋል። ለንግድ ቢሮ ባለፈው አመት እስከ ሐምሌ ያለውን እስከ ናሴ ያለውን ኦዲት አስደርገን ነበር። በጣም ብዙ ፋይንዲንጎችን አግኝተናል። በቴክኖሎጂ ነው የምንገለገለው። ቴክኖሎጂ ውስጥም ሌብነት እንዳለ ወደ 136 ሰዎች ላይ እርምጃ ወስደናል። አሁን ደግሞ ከመስከረም ጀምሮ እስከ 9ኛ ወር ያለውን ሁለተኛ ጊዜ ኦዲት ቴክኖሎጂ ቢሮ ገብቶ ነው ኦዲት እያደረገ ያለው። በተመሳሳይ ሌሎችም በቴክኖሎጂ አገልግሎት የሚሰጡት አገልግሎታቸውን መፈተሽ ይጠበቅባቸዋል ማለት ነው። የአዲስ አበባን ሁኔታ እንቀይራለን ብለን ስንል ኮሪደር ያለበት ቦታ ላይ ብቻ አይደለም። ሌሎች ክፍለ ከተሞች ለምሳሌ ከወንዝ ዳርቻ ስራ ጋር ተያይዞ የተጀመሩ ተግባራት አሉ። ብክለትን ከማስወገድ ጋር ተያይዞ የተሰሩ ስራ ለሚቀጥለው ጄኔሬሽን የሚያስተላልፈው ሜሴጅ ስላለ ማለት ነው። እነዚህን በጣም በቁርጠኝነት መንፈስ ቀሪ ናቸው ብለን የምንላቸውን ከቅድ ባሻገር የልማት የመልካም አስተዳደር ጥያቄዎች ላይ በደንብ አግሬሲቭሊ መሄድና መፈጸም እንድንችል በሁለተኛ ደረጃ ከወጣቱም ከሴቱም ተጠቃሚነት አንፃር አሁንም በእቅድ ሳንታጠር በቀረን 3 ወር ውስጥ ይሄንን ሊፈታ የሚችል ስራ መስራት መቻል አለብን።